በስተመጨረሻው ጋይስ በስተመጨረሻው እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻው ናራ ግባ ግባ በረቁት ፎቶ አስፈራራሽው ልዋል እንዴ? እኔ ግራ ገባኝ እኮ በዛ ፎቶ አስፈራርታ ነው የምር። እኔ ማለት ቪዲዮ ምናምን ይዤብሃለሁ ብላለች። አንድ ሌላ ደግሞ ሄርሜላ ተብሎ ማስታወስ አይታታለች። ግን ምን ችግር አለው ግን እንደ ባልና ሚስት ሆኖ ቢኖሩ ባለው ምን? እኔ እኮ ግራ ገባኝ። ምንድን ነው አይደክምም? ሰላም እንዴት ናችሁ? እኔ እኮ ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቻችን ዛሬ ከልብ እየሳቅን የመጣ ነው አይደለ? ከልብ እየሳቅሽ ነው የመጣችው። ከረጅም ጊዜ በኋላ ነው እንደዚህ አይነት ፈገግታዎች የመጡት ወደዚህ ቤት። አዎ በደንብ ውይ፣ በስመ አብ በጣም ከብዙ ድካምና ልፋት በኋላ በእውነቱ እኔ ይህን ቪዲዮ እየተከታተልኩ ራሱ እነሱ ማለት በፊት በጣም ነበር የምወዳቸው። በእርግጥ አሁን ላይ ግን ተሳክቶልን ተመልካች ይወዳል ጥሩ ነገር ሲመለከት ሁሉ ማለት ነው። ግን እኔ እንደዛው እንደማንኛውም ተመልካች አያቸዋለሁ እስማማ ነበር። ግን አሁን ሰው ሚዲያ ላይ መልቀቅ ማለት የሚለቀው ነገር ሊፈጠር ጥሩ ነገር ምንድነው ስላችሁ በቃ ጥሩ ነገር አስተማሪ የሆነ ነገር ባሏ እንግዲህ ወደ ቤት ሻንጣውን ይዞ ጻድም ከሆነ በልኩ በመጠኑ ሆኖ ከዛ እነሱ ተጣልተው እንጂ ከዛ እነሱ ተጣልተው ከነሱ ጸብ መነሻውን መድረሻውን አይቶ ከነሱ ጸብ ራሱ እኮ ሰው መማር የሚችልበት ሁኔታ አለ። ደስ የሚል ነገር ነው። አንቺ ምን ተሰማሽ? የእነሱ መጣላት በቃ ቤቴ ሊደምቅ ነው በምን የተነሳ እንደሆነ አይተው እነሱ ተረድተው ሲሉ ከዛ ከነሱ ጸብ ደግሞ ሰው ይማራል። ለራሱ ይማራል። ለራሱ መስጠው መልዕክት ነው። ከጣም ረጅም ጊዜ ቆይታችኋል። ረጅም ጊዜ ነበረ እሱም ከወጣ ከተራራቃችሁ ምናምንና ማለት እንዴት ዛሬ ላይ እንግዲህ ጉልበትም ይሁን የትም ፈጨ ዱቄቱን አምጣው ነው አይደለ? ዋናው ነገር አብርሃም እዚህ ቤት እንዲመለስ ማድረግ መቻል። መጣ እንዴት አመጣችሁት? በቃ እንዴት የሚሆን ዋናው ነገር አብርሃም እዚህ እንዲመጣ ተደርጓል። አሁን ሰው ምን ማድረግ ተመልሷል። አብርሃም ከዚህ በኋላ እዚህ ነው የሚኖረው። አሁን አንድ ነገር ልንገራችሁ፣ ነገሮች እንግዲህ ሙሉ ነገሩን በሩታ ስር ነው የሚሆነው። አብርሃም አለ ልጅ ወልዶም ይለያያል፣ ከመውለዱም በፊት ይለያያል። የሚለያዩበት ደግሞ ምክንያት ይኖረዋል። ያንን ምክንያት ደግሞ መረዳት ካልቻሉ መለያየታቸው የግድ ይላል። ግን የፍቅር ነገር ይገባቸዋል። ለፍቅር ሲባል ከዚህ በላይ ይከፈላልና ስፔሻሊ ደግሞ አንቺ የልጅሽም አባት ስለሆነ ዛሬ እንደምታዩት ናቸው። ታርቋል። ምንም አድርጋ ወደ ቤት መመለስ ብታረግ ታርቋል። ግን እንዴ ስንት ነገር እያደረገ ሊሞለጭ ይሞክር የለ እንዴ? የምር ግን ገብቷቸዋል። እኔ እኮ ምንም ግራ ገባኝ። ባሌን ያልኩት ሰው ኖርማል ነው ይቻላል። እንዴት ደስ ያው አንዳንድ ነገሮች አሉ ለሆነ ጥቅም ብዬ ለሆነ ነገር ነገሮች ዛሬ ይኖራሉ ብዬ አላስብም። ምክንያቱም ከዛ ትዳሬን አደጋ ውስጥ አልነካም ምናምን ነገር እና አሁን ያ ነገር ለልጃቸው ታስቡም ባላ አሁን ከዚህ በኋላ አልነካም። ለምሳሌ አንድ ነገር ዛሬ እነሱ እዚህ ጋር ለብር ብለው ዩቱብ ይከፍላል አይደል? ሁላችንም እናውቃለን። ይሄንን ባይከፍለን እናውቃለን አይደል እንዴ? ለብር ብለው ከዩቱብ ለሚገኝ ገንዘብ ብለው ያደረጉት ነገር አይደለም። ዛሬ እዚህ ጋር ልጃቸው ተወልዶ ወራቶች ተቆጥሮላት ልጃቸው
መታረቁ ለሱ ሼም ይዞት ነው እንጂ ልቡ እኮ ይታወቃል። የተሰራ ቪዲዮ ቀርቶ ማለት ነው። ሩታና አብርሃም የዛሬ 3 ዓመት ነው 2 ዓመት ጋር ምስት ዓመት ሆናቸው። እኔ ስልክ ካስኩ ጀምሮ ከታተላቸዋለሁ። የዛኔ ገና ሩታ ሩታ ቁም ነገር ያለ ቲሸርት ሳትለብስ አብርሃም ውሃ ውስጥ ገብቶ የወጣ አይጥ እየመሰለ ነበረ። የተቀረጸ ቪዲዮ ሁሉ ልጃቸው አይደለም ወደ እንትን እንዲመለስ አልፈልግም። ምክንያቱም ማወቅ አለበት እንዴት ለልጃቸው ያደረግሽውን ነገሮች ምናምን መረዳት አለበት ብዬ አስባለሁ። እና ይቻላል እንዴት ይላል እንዴት ድምቅ ብሎ ምናምን ከሆነ አንቺ ኮሽ የምትንከባከቢው ትዳር እኮ ትመለስ ነው ማለት ነው። ከብቼ ባላየው ገመና መሸፈን አለበት። ምስጢር የቤት ምስጢር የባልና እንደዛ ከሆነ ለምን በሚጎዳው መልኩ አይደለም ግን በስሱ ኮርኮም አለብን። ሁላችንም ተኮርኮመን ነው ማለት የምናገራቸው የቤት ገመና አይቀር የቤተሰብ ገመና አይቀር። ደርሻለሁኝ እየመጣሁ ነው ብሎኛል። ደግሞ በባዶ ሜዳ እኔ እዚህ ጋር ጩጋራ ይመላቸው ወላሂ እኔ ግርም የሚለኝ ነገር ጩጋራ ልጥት የምሬ ነው። ከዛ ዳንሻ ትችላለህ ብያለሁ። ዛሬ ላደረገው ግን በቃ እውነቷ ነው። ባላ እኛ ሰብስክራይብ ሁሉም ነገር እናደርግላቸዋለን። ተመልካቾች በቃ እንተባበራቸው። ይሄ ጸብ ከሌለ ቻናል አያድግም። በሰላም እንዲያድግ በቃ የቻልነውን ያህል እንርዳቸው። ተረዳችሁ? እዚህ ጋር እንዴት የተንቢ ነበረች ለምለም ነበረች ዩቱብ ቻናል የከፈተችላቸው ለሁሉም። እኔ ከእስኩ ጀምሮ እየተከታተልኳቸው ለምለም ነበረች የከፈተችላቸው። አሁን ላይ ግን አብርሃም ሩታ የራሱ ለምለምን ያልፋታለች እንዴ? አይደል እንዴ? አብርሃም አይደለም ለምለምን የቡታጅራ ዩቱበሮችን እንዳለ ያልፋቸዋል። በምን ለምለም ከፈተችላል? ለምለምን ያለፋት ለምለም በምን ያልፋት? በህፃን ለምለም ግን ሰላም ኑሮ እየኖረችው ዩቱቧ ቀስ ብሎ እያደገ ነው በሰላም። እናንተ ቢስሚላህ ደግሞ ቢያንስ እምነት ቤታቸው ሲሄዱ አይቀርጹም ቪዲዮ አይሄዱም። ሲጀምር ሼጣን እኮ ሳፍሮባቸው ማፊ አይሄዱም። ቤተክርስቲያን አይሄዱም። በቃ አይሄዱም አልኩ አይሄዱም። ምክንያቱም እዛ መንፈሳዊ ቦታ ነው። ቪዲዮ በደንብ አይታይላቸው ነው እንዴ? አይታይም እኮ ቪዲዮ አይታይም እኮ። ለምን ይሄዳሉ? ቪዲዮ የሚቀረጽበት ጊዜ ነው ሰው የሚሆኑ። እንዴት ሰው ማሰብ ያቅዱ? እሺ ዛሬ ታርቃችኋል፣ አትጣሉ። ስለፈጠራችሁ አምላክ አትጣሉ። ማለት አብርሃምን አያችሁ ተማትስማለች እኮ እናንተ እኔ አይመለከተኝም። ለራሴ እዚህ መዳም ቤት ያቃጠለኝ አንሶ በእናንተ ጩጋራ ያለ ስለፈጠራቸው አምላክ እንዲሁ ይህን ቪዲዮ ሼር አድርጎላቸው። አረ ሰላም ታረቁ። አረ ታረቁ። ምን አገባኝ እንዳለ የሰው እንትን ስል በጣም ጨቀኛል። ታረቁ የምታሽቃብጡ ሰዎች ደግሞ ዱዓ ጸሎት አድርጉላቸው እንጂ አብርሃም ይሻላል፣ ሩታ ትሻላለች፣ ሄርሜላ ትሻላለች ምናምን ምን ታውቃላችሁ እናንተ? ምን ታውቃላችሁ? አብርሃምና ሩታ አብረው እንትን ሲያደርጉ አብራችሁ ነበራችሁ። አፈር ብሉ፣ ፍራስ በላችሁ። ምንም አይደለም፣ ፍራስ በላችሁ። ምንም አይደለም። ማንም አብሮ ምንም ሲያደርግ አብራችሁ ነበራችሁ። እዚህ ጋር ለመፍረድ ማናችሁ? አትፍረዱ።
አትፈረዱ። እኔ የለሁበት እጄን ስጫ ነው። ሰብስክራይብ፣ ላይክ፣ ሼር ሊዘጋብ ይችላል። ግን ያው የአንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ አሪፍ ፎቶዎች አሉ። የተያዙ ፎቶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይሻለ ከዛ እዛ ቁጭ ላይክ ታደርገዋለህ። የራሴ ቤት አለኝ። ከፈለግኩኝም ደግሞ መኖር ከፈለግኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደ ቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። እኖራለሁ ግን እንዳትነካኝ የሰማሽኝ ነው። መኖሩን እዚህ ቤት እኖራለሁ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ተኝቼ የቀረሽኝ ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ፣ እያየሁሽ ማለት ነው። መኖሩን ግን እኖራለሁ፣ ችግር የለም። ግን ደግሞ ሳይኒታ ብቻ አይደለም ቪዲዮ አለክ እያወራኩኝ ቪዲዮ አለክ ከሳው ውስጥ አጠገብ ቁጭ ብዬ ላውራክ ሩታ አንድ ነገር ልንገርሽ፣ ፎቶዎቹንም ቪዲዮዎቹንም አናጠፋቸውም። ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙ ማለት ነው። ይሄንማ ማገናዘብ አለብሽ። የመጣው ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን። ቢጠፋም ባይጠፋም ኖርማል ነገር ነው። እርግጠኛ ነሽ? እርግጠኛ ነሽ? አብርሃም የመጣሁት ያለ ፍላጎት ነው እያለ ነበር ከሰማሽ። ይኸውልሽ ሩት፣ እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው የምስማማው እኔ። ገባሽ አይደለ? የመጣው ከልቡ አይደለም የመጣው። መጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። ስለዚህ አንቺም ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋውም። ለምን ደግሞ አታጠፊው? አላጠፋውም። ምክንያቱ ምንድን ነው? ምክንያቴ ያው ግልጽ ነው አይደል ዳኒ? አላጠፋውም። ይሻላል እንደዛ። እንግዲህ የሚሻለው እንደዛ ይመስለኛል። አዳንሽ በተአምር ቪዲዮ አይተው አስገድድሽኝ መጣሁ አይደለ? አስገድጄ አይደለም የመጣኸው፣ ፈልገው ነው የመጣኸው። ሚስትህ እኮ ናት። አዎ ሲጀመር ሁሉንም ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል፣ አታስመስል። ደግሞ ዘንድሮም ታስመስላለህ እንዴ? አይከብደም ዘንድሮም ማስመሰል። ምንድን ነው የፈለግሽው ከእኔ? ፍቅር፣ ከአንተ ጋር በፍቅር መኖር። እሱ ነው አይደል? ምንም አልፈልግም። ኦኬ፣ በግዳጅ ነው እንደዛ ማድረግ የምትችይው? በግዳጅ ወይ የሆነ ፋይል በመያዝ ነው? ፋይል ስለያዝኩብህም አይደለም በግዳጅም አይደለም። ፈልገው ነው ሁሉንም ነገር ያደረግከው። ቪዲዮ እየቀረጽኩ እንደሆነ ደግሞ በደንብ ታውቃለህ። ስለዚህ ኖርማል ነው፣ ችግር የለውም። እና ደግሞ ቪዲዮን አላጠፋውም። እንደዛ ከሆነ ይብስብኛል። ብቻ እንደውም ከዚህ በኋላ አዳዲስ ነገሮች ብታስቀምጪ ገቦሻል። በደንብ መረጃዎችን ማለት ነው ማለት ማጠናከር ነው። ኧረ እኔ ያላኩለትም ያው ስናወራ ሰምቶ ነው። ሳወራ ሰምተዋል። አኒሻ ለምን ያው ፖስቷል እያለ ነው አይደል? ኬት አምጥቶ ነው? ችግር የለውም። እኔ እኮ ወንድ ልጅ ነኝ፣ ኖርማል ነው፣ ምንም ችግር የለውም። ፋይሎችን ባላያቸውም ግን ፋይሎቹ አሉ፣ ኦፕን አላደረኳቸውም። አንተ ግን ያለውን ነገር ተስማምቼ አልቆይም ካልክ ሳልወድ በግዴ ከፍቼ ፖስት እንዳደረጉት አድርገዋል። ያስፈልጋል አይደለ? ምንድን ነው እኔ ጋር ቢጠፋ የሆነ ነገር የሆነ ቦታ ምናልባት ከአንቺ የሆነ ነገር ላይ ቢያጠፋው እኔ ጋር ታገኘዋለሽ። ስልኬን ደግሞ መውጫውን መግቢያውን ሁሉንም ያውቀዋል። ቆይ እንቀይረዋለን። እሱን አስተካኪ። በጣም ቁጭ አልክ። ረጅም ሰዓት ላይ ካየሁ ሰዓት ጀምሮ ረጅም ሰዓት ቁጭ ብለሃል። ኧረ ትንሽ እረፍት ያድርግ። እሺ ግን እኔ መጣሁኝ። አንዲ ብትብለው ተኝቷል። እሺ እስካሁን ድረስ በስርዓት የማታወራኝ ከሆነ ደግሞ ማለት ነው በአንተ ምርጫ አይደለም፣ በራሴ ወጪ የፈለኩ ሶሻል ሚዲያ ላይ እለቅልሃለሁ። ገባህ አይደለ? እስካሁን ኦፕን አላልኩትም። ከዚህ በኋላ ግን ኦፕን ድረስ አስገድደኛል።
በጣም እንደዚህ አይነት ፋይል ያለብህ ሰሆነ ሲጀምር አንተ በኮንፊደንስ ልታወራ ማን ነው መብት ይሰጣል? ትሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ካልፈለግ ጸባይን አሳምረህ ቁጭ በል። እሺ አይ የምትል ከሆነ ደግሞ ከዚሁ ላይ ሼር አደርግልሃለሁ። ደግመህ እጅህን እንዳታነሳ እኔ ላይ ደግመህ እጅህን እንዳታነሳ። ቀድመህ ነበር ማስተዋል ያለብህ። ገባህ? እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምንም አታመጣም። ትሰማኛለህ? እዚህ ጋር እንደዚህ ተመሰለ ጨበጥከኝ። የትኛውን የመጀመሪያ ፎቶ ከየትኛው ፎቶ ልጀምር? ሩታ ስለነበረሽ ጸጥ ያልኩት ሩታ ስለነበረሽ እያንዳንዱ ነገር ታግሼ ዝም ያልኩት። ከዚህ በላይ አልታገስም። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ። ውሃ መጠጣት ፈልጋለሁ እያልኩ ውሃ ስጠኝ እያልኩ ነው። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። ስማ እኔ እንደዚህ አይነት መረጃ ብትይዝብኝ ወይ ደግሞ እንደዚህ አይነት መረጃ ብያዝብኝ እንዳንተ አይነት ጥጋብ አይኖረኝም። ገባህ አይደለ? ይሄ አላውቅም። እንደዚህ አይነት ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም ነው አንገት የሚያስደፋ። ስለዚህ ይሄኛው ነገር እንደዚህ መወጠር ምናምን አያወጣም። ከአንተ የተለየ ነገር እኮ የለኝም። ብታስወጣውም ከአንተ የተለየ ነገር የለኝም። ከሰው የተለየ ነገር የለኝም። ገባህ? ምንም ነገር ሁሉም ሰው የራሱ ፕራይቬት ነገር አለ። ታዲያ ከሰው የተለየ ነገር ኖረዋል አይደለም? ፕራይቬት ነገር ግን አለ። ገባህ አይደለ? ታዲያ ለምን ልብስ ለብሰህ ትሄዳለህ? ከሰው የተለየ ነገር ከሌለ ልብስን አውልቅና ለምን ራቁትህን አትሄድም? ማናችንም ከሰው የተለየ ነገር ኖሮን አይደለም፣ ግን ፕራይቬት ነገር አለ። ገባህ? ያንን ማገናዘብ የነበረብህ ስትመጣ፣ እዚህ ቤት ስትመጣ ወይኑ ስትጠጣ ነበረ። ምን ሊታሰብ ይችላል ማለት ያለብህ ሰማኛለህ። ሩታ ልጅ ይዛለች። ስለዚህ አንዳንድ ስራዎች ማገዝ ስላለብህ እቃዎቹን አንተ ብታጧቸው እያሰብኩ ነበር። ማኔ አንተ እዚህ የቆሸሹ እቃዎች አሉ፣ እጠባቸው። አይ እኔ ደግሞ እቃ ማጠብ አልፈልግም ካልክ ማን እንደሆንኩ ደግሞ ማሳየት ከፈለግ ከመጀመሪያ ፎቶ መጀመር እችላለሁ። ምርጫ አንተ ነው። ምርጫ አንተ ነው። ገባህ? ቤተሰቦች አሉ፣ እህት ወንድሞች አሉ። ገባህ አይደለ? በዙሪያ ብዙ የሚያውቅ ሰዎች አሉ። እንደዚህ አይነት ፋይል ወይ እንደዚህ አይነት ፎቶ ቢለቀቅብህ በአንተ ላይ በጣም ነው የሚያዝኑት። ስለዚህ ዩቲዩብ ሊያጠፋ ስለሚችል ምናልባት ኢንስታግራም ላይ ቆንጆ አድርጌ ወይም ደግሞ የአብርሃም ጉዶች ምናምን ቴሌግራም ፔጆች ላይ እበትነዋለሁ። ምርጫው አንተ ነው። እዚህ ጋር የታጠበ ዕቃ አይታይም ማለት አሉ። ያው እዚህ ጋር የታጠበ መሰለኝ። እዚህ ጋር አልታጠበም። እንደዚህ የታጠበ ዕቃ አለ፣ እንደዚህ የታጠበ ዕቃ አለ። ልጅ ይዛለች። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች እጠባቸው። እጅ አይፈጠን
እቃዎችን ያጽፋችሁ ነው። ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ብርጭቆ አጥባ አታውቅም ነው? ስራ ሳታውቅም ስታይ እያጠብኩኝ አይደለም። አያያዘ ልክ አይደለም። በስርዓት እጠብ እኮ በስርዓት ነው እያጠብኩኝ ያለሁት። በስርዓት አይደለም እያጠብክ ያለው እኮ በስርዓት እጠብ ያልኩ ነው ነው ወይስ ብርጭቆ አያያዘን አልወደድኩትም። ትሰማኛለህ? ብርጭቆ አያያዘ ምንም አልተመቸኝም። እዚህ ጋር የሻይ ማንቆርቆር ያለን እዚህ ጋር ሳህኖች ያሉልስ። መጀመሪያ ግን እጄን ታጥባል። አላየሁም እጄን ታጥባል። እጄን ነው መኪና መርተህ ምናምን አድርጌ መጥተው እቃ ጥቤ ማላውቀው እንደ የሚመስለህ ገባ አትመስልም። እቃ ጥበብ እቃ አይደለም። ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ እንጀራ መጋገር ስለምችል አብሲተሩታ ትይለታለሽ። እሺ ለነገሩ ራስ ትጥለዋለህ። አብሲቶ ራስ ጥለህ እንጀራውን ትጋግራለህ። አታጩ ቀስ እያልክ ጠብ ገባ። ስታጩ እየረበሽከኝ ነው። ገና ልጅ ትይዛለህ። ስማ ዛሬ ከሩታ ጋር የምንሄድበት ቦታ ስላለ ልጁን ትይዛለሽ። የትም አትሄድም። እቃ እያጠበ ነው። ያ አንቺ ልጅ ይዘሻል፣ እሱ ደግሞ እቃውን ይጠብዬ ነው። ችግር የለውም። በጣም ብዙ ስራ ሰርቶ ነው እዚህ የደረሰው። ለእናቴ እንጀራ ሳይቀር ጋግር ያለው ብሏል። ሰው አብሲቱን የምትይለት ከሆነ ወይ ደግሞ ራሱ ይጥላል፣ እንጀራውን ይጋግራል። ጎበዝ ነው እውነት ለመናገር ጋር ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ ይፈልጋል። አይ ይቅርታ፣ ዛሬ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐር ማርኬት ደርሰን በቃ ይበቃል። ታዩ ጠብ በቃ ዛሬ እረፍት አድርጊ። ይበቃል። የዓመት እረፍት ዛሬ ነው የሚወጣው። ምን ሆነሽ ነው? ገና አንዴ ዛሬ ስራ ጀመረ። በደንብ ጠብ ብርጭቆ እንደዚህ ነው ሲጸዳ። ለሌላ ቀን ይስተካከላል። በቃ ቶ ይበቃል። አላጸዳውም ብርጭቆ እቺ እንደሚመጣ ነው። እቃውን ከጨረስ እና ወደ ልጁ በቃ ይበቃል። ጀመር ከንቺ ጋር ማሳደግ ያለበት በቃ ይበቃል። እንደዚህ ውጥር ስላሰብኩልህ ነው። እንደዚህ የምትሆነው ስላሰብኩልህ ነው። ሰማይ ደግመህ እንደዚህ ውጥር ደግመህ እንደዚህ ውጥር እንዳትልባት። ተረዳኸኝ? ይኸውልሽ ሰሚያለሽ፣ እሱ ጋር ያለውን ፋይል አጥፊና የልጅ አሱት የሚከተል ዛሬ እዚህ ነው የሚወጣው እኮ አጣፍልኝ። ከዚህ ቤት አስወጪው። ሰሚያለሽ? ላስብበት። እሱ እንዲያዘኝም አልፈልግም። ከዚህ በኋላ ከሱ ስልኩ ተቀበልና ተበል ጋ አጣፍልኝ። የመጣሁት ከአንቺ ጋር ልኖር እንጂ ከሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ ነው እዚህ ነው የሚውለው። ዳኒ ችግር መጀመሪያ የትኛውን ፎቶ ልልቅ? አጣፍልኛ። መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ አይደል? እሺ ልጁን ይዛ ነው ሂድ። ቶሎ በል ባንዴ ልጁን ይዘው ሂድ። እሺ ለምን አታጠፍም? ለምን ስልኩን አትቀበይም? ለምን አታበረርም? አልተከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ ደም በምትሆነው ገና ከመጣበት እንደዚህ ትሆናለህ እንዴ? ገና አንድ ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለህ። እሺ ገና ቤት ታጸዳለህ። ምን ታመጣለህ?
ቶሎ በል ልጁን ይዘውና። አይ አሁን ከልጁ ጋር ያሳልፍናል። በቃ ልጁን ይዘው ቁጭ በል እሺ። አንተ እዚህ ጋር ዳኒ ግን ገና ከመምጣቱ ዕቃ ታሳጥበዋለህ። ዳንሻ አሁን ከልጁ ጋር ያሳልፍ። ትንሽ ጠጋቡ ሊበድለት ይገባል። ትዕቢተኛ ነው። አይሸነፍም እኮ ቀላል እየተናነቀው ነው። በቃ ብዙ ቀሳ አንተ ግን ግፈኛ በቃ አይ ጥሩ ነው ያደረከው። ቀሰቀስከው እንዴ? መታዘል ጀምሯል ልጁ። ብዙም አልጀመረም። መታዘል ቢጀምር አሳዘለ ነበረ። ትሰማኝማ፣ እኛ ሱፐር ማርኬት ደርሰን እንመጣለን። ሱፐር ማርኬት ደርሰን እስክንመጣ ድረስ ልጁን ተንከባከበው፣ ምግብ ማነው ጡጦውን በደንብ አጥበው። ሱፐር ማርኬት ደርሰን ስንመጣ ደግሞ ልጁን ትቀበይውና ደግሞ ወደ ሌላ ስራ ሄዳለን። እንደዛ ይሻላል። አሪፍ ነገር ነው። እንደዛ በጣም የሚጠቀመው ምንድን ነው? ኢንስታግራም ላይ በጣም ትጠቀማለህ? አክቲቭ ነው ወይስ ቴሌግራም ላይ ነው? አይ ኢንስታግራም ላይ አክቲቭ ነው። አሪፍ ነው አይደል? ቲክቶክም ላይ ምንም አይደለም። ቲክቶክ ላይ በሙዚቃ ማድረግ እችላለሁ። አይዘጋም ብዬ አስባለሁ። ቆንጆ ቆንጆ ዘፈኖች አድርገን ግን ማለት ነው አሁን ማለት ነው አይበለውና ይሄ ስልክ ቢጠፋብን ምንድን ነው የምትሆነው? ፒሲ የለህም አለካ እዛም ላይ መኖር አለበት ግዴታ ነው። ነግሬ ካለ እነሱ አንድ ሲሄዱ እኛ ሶስት ነው የምንቀድማችሁ። እኔ እኮ ለዚህ እኮ ነው ወንድሜ የምመካብህ የምተማመንብህ እኮ ለዚህ እኮ ነው። ስለዚህ ሩታ ደርሰን እንምጣ። ልብስ ትቀይራለሽ ወይስ? አይ አልቀይርም። ጫማ ምናምን ታደርጊ ከሆነ አድርጊና ሱፐር ማርኬት ደርሰን እንመጣለን። የምትፈልገው ነገር አለ ለስራ ቤቢ በደንብ ተንከባከበው፣ እንዳያለቅስ። እንዲያለቅስ አልፈልግም፣ እየነገርኩ ነው። አንድም በአይኑ ላይ ማየት አልፈልግም። ስለዚህ አባቱ አልካድኩም። መንከባከቤን እንትን እላለሁኝ እራሴ። በደንብ ተንከባከበው፣ በደንብ ተንከባከበው። እኔ ደግሞ አንተ እንከባከብካለሁ። አትንኪኝ ታሰሚያለሽ። ከቻልሽ ድጋሚ ስትመለሽ እሱን ይዘሽው እንዳትመጪ፣ አሊያም አይሆን ነገር የሚፈጠረው ገባሽ? የታገሰሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ እያለፈ ነው ያለው ገባሽ? ምን አደረገ? እያስፈራራኸኝ? ምንም ሲያደርግ አላየሁትም። እውነት ለመናገር አንተ ምን ይዘህ ነው የምታስፈራራው? እሱ መላክሽ ሳያንስ እንደገና ሌላ ነገር እንዲፈጠር አትገፋፊኝ። ምን ይፈጠራል? እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስቱ። እሺ አሁን ፖስቶ ስነ ስርዓት ለምን አይኖርም? የፈለግከው ነገር ላይ ፖስት ብለኛል አይደል? አሁን ፖስቶ ልጄን አደራክ ስርዓት ያዝ። ልጁን ምንም ጠብቅ። ምንም ነገር ይቀራል። ልጄ ግን ከንዳረክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ? ወተት አዘጋጅተሽለታል? አዎ። ወተቱን በሰዓት ውስጥ እሺ፣ መደርደሪያው ላይ አለልኝ እዛ ክፍል። እሺ እንዳያለቅስ እኮ እየሰማሽ ነው አይደል? ይዘሽው እንዳትመጪ እሱን እያልኩሽ ነው። ከዛሬ ውጭ አይመጣም። አይዞህ፣ ችግር የለውም። እኔ ቤት ሆኜ አፕሎድ ማድረግ እችላለሁ። እዚህ መምጣት አይጠበቅብኝም። እዛ ሆኜ ፖስት ማድረግ እችላለሁ ባለሁበት። እንደዛ ሳይሆን አንተ እኮ ዛሬ መጣሁ እሱን ዌልካም ለማለት ነው አይደል? ልቀበለው ነበረ ግን ዌልካም ሲልህና በፍቅር ሊቀበል ሲሞክር እንደዚያት ነው። ሩታዬ እንሂድ በቃ። እሺ እንሂድ። ጥርጥርና ጉራ ለማንም አልጠቀመም። ፍቅር ነው የሚበልጠው፣ ፍቅር ነው የሚሻለው። በፍቅር አብረን ብንሆን ይሻላል። ዛሬ ብቻ ነው የሰራው። ነገ ደግሞ ከሄርሜላ ጋር የተጋገዛችሁ ኧረ እኔ እሷ እዚህ ቤት እንድመጣብኝ አልፈልግም። ብዙ ስራዎች መስራት አለባቸው፣ መቀጣት አለባቸው። በነገር ላይ እሷ እኮ ያላትን ብትሰማ ከምድር ነበር የምጠፋው። እኔ በጣም ስለማስብ ያው ታውቀኛለህ ዳንሻ፣ እዛ ነው ማይሆን ነገር አላሳያትም ብዬ እንጂ የሆነ ቪዲዮ ልልክላት ነበር በነገር ላይ እያወራ ማለት ነው ስለሷ። ከዛ ተውኩት። አትላኪልኝ ስትለኝ ያው ያስብላችኋል አላልኩላት። ቻው በጣም ስልኬን ይዘዋል ዳንሻ። በሷ ነው ብር ትራንስፈር ማድረገው። ይሄም አለ ትራንስፈር እንዴት ወይስ ቆይ ላስፈቅደው። ማን እሱ
ለምን ታስፈቅጁ እንዴ? ባለ አይደል እንዴ? ዳንሽ ለምን ታስፈቅጁ? እንደፈለግሽ መሆን ትችያለሽ። ቁጭ በል ማለት ትችያለሽ፣ ተነስ ማለት ትችያለሽ። እንደዛ ሳይሆን እኔ ዛሬ ላስፈቅድ። ልሂድ ወይስ ልቆይ? ንገረኛ። ልሂድ ወይስ ልቆይ? ልሂድ ትችያለሽ። እንኳን እንዳንተ ውጭ አላድርም። እመጣለሁ እንዳይቀጥል በኋላ ስምሃለሁ። ማዳም ሻዬ ባይ። እንመጣለን። ቻው